ትላላችሁ ማለት ነው። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንኳን አደረሳችሁ ቤተሰቦቼ፣ ደህና ናችሁ ወይ? ይቅርታ አድርጉልኝ፣ እስካሁን እኔ የጠፋሁት ቁርስ ራሱ አልበላሁም። ዋናው አብርሽና ሩታ ፎቶ ከለቀቁ ማለት ነው። እና በጣም ደስ ብሎኛል የኔ ፋሚሊዎች፣ እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል። በእነሱ መሀል የገቡት ብር የላኩት እንዴት ናችሁ? እኔ ምለው ማለት ነው ዛሬ ደህና ናችሁ? ግን እንዴት ነው ይሰራል ወይ ጭንቅላታችሁ? ዛሬ ይሰራል ወይ? አይዟችሁ፣ ኤሌክትሪክ እንዳትይዙ። እንደው መዳም ዛሬ ካራባውን ዘግታ በዋለች ነው ምለው። ብር የላካችሁ አይዟችሁ፣ እኔ እከፍላለሁ። እንደው እኔ እከፍላለሁ። ስንት ነው ያዋጣችሁት? እና ጻፉልኝና እኔ መልስላችኋለሁ። እና የአብራምና የሩታን ፍቅር በብር ስለመለሳችሁ በእናንተ እልህ እናንተ ባዋጣችሁት ብር ስለተመለሱ ደስ ብሎኛል። እንደዚህ እምር ድምቅ ብሎ መጥቷል ማለት ነው። አመት በዓልን አንድ ላይ ከልጃቸው ጋር ማለት ነው። ልጃቸው በመጣ በአመት ውስጥ እንዴት ነው አንድ አመት በዓል ራሱ አብሮ እንዳያሳልፉ እናንተ እና ደስ ብሎኛል የኔ ፋሚሊዎች። ማናችሁም እንዳትቀሩ። ዛሬ በጣም ነው የሚያምሩት። እግዚአብሔር ነው የምላችሁ። የሚመስለኝ ጽጌ ባለፈው ያመጣችው ስጦታ አይመስለኝም። ጽጌ ይሄ ይመስለኛል የጽጌ ዲዛይን ነውና በጣም ነው የሚያምረው ማለት ነው። ወይኔ በጣም ነው የሚያምረው። የምሬን ነው። ውይ እና ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ቁርስ በላችሁ ወይ? አመት በዓል እንዴት ነው እናንተ ቤት? እኔ ቤት ምንም አይመስልም። ገና ቁርሴን አሁን እየበላው ነው። ምንም ነገር አልሰራውም። እሺ ምንም አልሰራውም። የሰራችሁ ካላችሁ ጥሩኝ፣ እመጣለሁ፣ እበላለሁ፣ ችግር የለውም። እና የሰራችሁም ካለ ደግሞ ላኩልኝ። ምን ችግር አለ? የድራይቨር ከፍላለሁ፣ ላኩልኝ። እና ቤተሰብ በጣም ደስ ብሎኛል። የምሬን ነው ምላችሁ። እንደ ዛሬ ደስ ብሎኛ ያቅም እንዴት ትላንትና ራሱ ፈታ ሳቅ እየሳቅን ነበርና ዛሬ ደግሞ እንደዚህ ደግሞ ፈታ ብሎ ሲመጡ ደግሞ አቀባበላችን ያው ታውቃላችሁ፣ እጃችን ዝርግት አድርገን ነው የምንቀበለው ማለት ነው። ገባችሁ አይደለ? ሄርሜላ ነፍሲ ማር የኔ እናት አይዞሽ። እና ገመድ እናቀብልሻለን ላንቺም ከሆነ ወይን ደግሞ ጥቁር ልብስ ለብሰሽ እንዳትይ ሰምተሻል አይደለ? እና ሀበሻ ቀሚስ እኛ አለን የሩታ እህቶች እናዋጣልሻለን። ቤሎሽን እዛ ጣዩ የተላከልሽ ያው ለክራይ ነበረ ጣልሹ። እንግዲህ ምንም ማድረግ አይቻልም። እንደዚህ ነው ባልና ሚስት። ማንም ሰው እንኳን አንድ የተዋደደ ሰው እንኳን ብር ተልኮ አይደለም የፈለገ ሚሊየን ቢላክ የፈለገ ነገር ቢደረግ ራሱ መሐላቸው ምንም ነገር ጦር ራሱ ሊለያየቸው አይችልም ማለት ነው፣ እግዚአብሔር ያጣመረውን ነገር። ስለዚህ ቤተሰብ ምን ማለት ፈልጌ ነው፣ እናንተም እንደ አብርሽና እንደ ሩታ የሚያጣምር ባል ይስጣችሁ። አዎ እንደነሱ ይቅርባችሁ። ለነገሩ ይቅርባችሁ። ይቅር። እንደነሱ አይነትማ ጥሩ አይደለም። የምን ጮጋራ መቃጠል ነው? ቻው ቤተሰብ። አይበቃኝም እስካሁን ከለፈለፍኩኝ። ደህና ዋሉልኝ። መልካም አመት በዓል። ማታ እንገናኝ እሺ።